ሰላም እንዴት ናችሁ? ዛሬ ዘ ኳንተም መካኒካል ሞዴል ኦፍ ዛት የሚለውን እንቀጥላለን። በአጭር ደቂቃ ከቨር ለማድረግ እንሞክራለን። ቦርስ ሞዴል was very important because it introduced the idea of quantized energy state for electrons in an atom። የቦር ቲዮሪ ጠቃሚ ነበረ፣ ምክንያቱም ኳንታይዝድ ኢነርጂ የሚለውን ሀሳብ በአተም ውስጥ ኤሌክትሮኖችን ማለት ነው ኢነርጂ ኢዝ ኳንታይዝድ የሚለውን ሀሳብ ስላስተዋወቀን ማለት ነው። this feature is incorporated in our current model of the atom, the quantum mechanical model of the atom። ይህ ኳንተም ሜካኒካል ሞዴል ኦፍ ዘ አተም አሁን ያለው ሀሳብ ላይ ተጨምሮ ይገኛል ማለት ነው። የቦር ሀሳብ the sophisticated mathematical description of atomic structure based on the wave properties of subatomic particle is called wave mechanics or quantum mechanics እንለዋለን። እንትንን አቶሚክ ስትራክቸርን በዌቭ ፎርም ዲስክራይብ ስናደርገው፣ ምክንያቱም በፊት አካባቢ ቦር ምንድነው ያስተዋወቀን ፓርቲክል ኔቸር ብሎ ነው ነበር ያስተዋወቀን ማለት ነው። ነገር ግን ሰባቶሚክ ፓርቲክሎች ማለት ነው ስትራክቸራቸው they are not in the form of particle nature or እንደ ፖይንት የተቀመጡ አይነት ሳይሆን ሰባቶሚክ ፓርቲክል ስፔሻሊ ስለ ኤሌክትሮን የምናወራው ማለት ነው። ስለዚህ it is in a wave form ነው ዌቭ መካኒክስ የተባለበት ምክንያት ለዛ ነው። ዌቭ ነው እንደ ፖይንት ነገር ሳይሆን እንደ ዌቭ ነው ዲስክራይብ የሚያደርገው ይሄኛው ኳንተም መካኒክስ ማለት ነው። ፕሪንሲፓሊ ዘ አውስትራሊያን ፊዚክስ ኤርዊን ስክሮዲንገር ዴቨሎፕድ ኤ ሞዴል ኦፍ ዘ ሃይድሮጅን አተም ቤዝድ ኦን ዘ ዌቭ ኔቸር ኦፍ ዘ ኤሌክትሮን ኢን ዘ ሌት 1920s። የአውስትራሊያው ፊዚክስ ኤርዊን ስክሮዲንገር ምንድነው ያደረገልን? በሃይድሮጅን አተም ተጠቅሞ የኤሌክትሮንን ዌቭ ኔቸር ዲቨሎፕ አድርጎልናል። ፓርቲክል ኤሌክትሮን ፓርቲክል ኔቸር ሳይሆን ያላት ዌቭ ኔቸር ነው። እንደ ፖይንት አይነት ነገር ሳይሆን እንደ ዌቭ ነገር ነው የኤሌክትሮን ኔቸር ብሎ ነው ያስቀመጠልን። ማቴማቲካል ኢኩዌሽን ዲስክራይቢንግ ዘ ኔቸር ኦፍ ኤሌክትሮን ዌቭ ኢን አተምስ አር ፋንዳሜንታል ቱ ሞደርን ፒክቸር ኦፍ ዘ አተም። ይህ ደግሞ ይህን ኤሌክትሮኖች ዌቭ ኔቸር አላቸው የሚለው ሀሳብ ለሞደርኑ ዲስክሪፕሽን ማለት ነው አሁን ለምንጠቀመው እንትን ጠቃሚ ነው ማለት ነው። ዘ ዌቭ ምክንያቱም አሁን ላይ ኤሌክትሮን እንደ ዌቭ ኔቸር አላት ተብሎ ስለሚነገር ማለት ነው። ዘ ዌቭ ኢኩዌሽን ዛት አር አክሰፕቴብል ሶሉሽን ቱ ዘ ስክሮዲንገር ኢኩዌሽን አር ኮልድ ዌቭ ፈንክሽን። የስክሮዲንገር አክሰፕቴብል የሆነው ኢኩዌሽን አለ። ያን ኢኩዌሽን ዌቭ ፈንክሽን ብለን እንጠራዋለን ማለት ነው። To obtain one of these acceptable solution, we must assign integral values called quantum numbers to three quantities in the wave equation. ይህንን ሀሳብ ማለት አክሰፕት ለማድረግ የተቀመጡ ኢንቴግራል ቫልዩዎች አሉ ማለት ይህንን አክሰፕት ለማድረግ ማለት ነው። እነኛ ኢንቴግራል ቫልዩዎች ኳንተም ነምበር ብለን የምንጠራቸው ማለት ነው። ሶስት አይነት ኳንቲቲ ይይዛሉ። የዌቭ ኔቸሩን ሶስት አይነት ነገሮች አሉ። this requirement is similar to the requirement for an integral value of n in Bohr equation for the hydrogen atom። ልክ ቦር ለሃይድሮጅን አተም የተጠቀመው ኳንተም ነምበሮች አሉ። ልክ እነ ኢንቴግራል ቫልዩዎች ኢነርጂ ሌቭል 1 ሌቭል 2 ሌቭል 3 እያለ ቦር የተጠቀመው ልክ እንደዛ አይነት ክራይቴሪያዎች ናቸው እነኚህ ነምበሮች ማለት ነው። ልክ በዛም በዚህ በኳንተም ሜካኒክስም የራሳቸው የሆኑ ስሪ ኳንቲቲስ ወይም ኳንተም ነምበር የምንላቸው የተለያዩ ኢኩዌሽኖች አሉ። in contrast to the precise planetary orbit of the Bohr atom, the wave mechanics picture of the hydrogen atom is less certain። በቦር ቲዮሪ ላይ ምንድነው የሚያስቀምጥልን? ኤሌክትሮኖች ኦርቢት አላቸው። ልክ እንደ ፕላኔቶች በፀሐይ ዙሪያ እንደሚዞሩት በኦርቢታቸው ልክ እንደዛ ሁሉ ኤሌክትሮን ሙቭ የምታደርገው በኒውክለስ ዙሪያ እንደዛ ሙቭ እያደረገች ነው በራሷ ኦርቢት ላይ የሚል ሀሳብ ነበር ቦር ያስቀመጠልን። ነገር ግን በዌቭ መካኒክስ ሀሳብ ኤሌክትሮን ትክክለኛ የሆነ ቦታዋ ወይም ኦርቢቷን ልናውቅ አንችልም ተብሎ ነው የተቀመጠው።
instead of determining the exact location of the electron, we can only speak of the probability of the electron being found in certain regions of the atom. ዌቭ መካኒክስ ምንድን ነው የሚለን? ትክክለኛ የሆነ የኤሌክትሮን ቦታዋን ወይም የሷን ሎኬሽን መገኛዋን ማወቅ አንችልም፣ ነገር ግን ፕሮባቢሊቲ መገመት እዚህ አካባቢ ሊገኝ ይችላል የሚል ሀሳብ ማስቀመጥ ግን እንችላለን ነው የሚለው ዌቭ መካኒክስ። or if we adapt the view that electron is just a cloud of negative electric charge, we can only speak of the charge density in various parts of the atom. ለምሳሌ እንደ ክላውድ ኤሌክትሮን በብዛት የሚገኝበትን አካባቢ አይተን በዛ አካባቢ ኤሌክትሮን እንዳለ ገስ ማድረግ ፕሮባቢሊቲ ማስቀመጥ እንችላለን ማለት ነው። ልክ እንደ ክላውድ እንደ ዳመና ሆኖ ኔጌቲቭሊ የሆኑ ኤሌክትሮኖች ቻርጆች በዚህ አካባቢ ይበዛሉ የሚለውን ሪጅን አይተን ያንን ሪጅን ፕሮባቢሊቲ ማስቀመጥ እንችላለን እንጂ we cannot know the exact location of the electron ነው የሚለው ዌቭ መካኒክስ። Quantum mechanics model of the atom is called modern atomic theory or theory of modern atomic theory or electron cloud model እንለዋለን ማለት ነው። ይሄንን ትክክለኛው የዘመናዊ ሞደርን የሆነው አቶሚክ ሞዴል ኳንተም ሜካኒካል ሞዴል ምን እንለዋለን? ሞደርን አቶሚክ ቲዮሪ ኦር ኤሌክትሮን ክላውድ ሞዴል። ኢት ምንድነው ስቴት የሚያደርግልን? ኢት ስቴት ዛት ኤሌክትሮንስ አር ኦልዌይስ ሙቪንግ አራውንድ ዘ ኒውክለስ ኢን ኤ ክላውድ ኦፍ ኢነርጂ ሌቭል። ኤሌክትሮኖች ኢን ኤ ክላውድ ኦፍ ኢነርጂ ሌቭል በኒውክለስ ዙሪያ ሙቭ ያደርጋሉ ይለናል። ኢት ኦልሶ ስቴት ዛት ዘ ስሞል ፓርቲክል አተም ኢዝ ኮንሲስት ኦፍ 3 ፓርትስ ሰች አስ ፕሮቶን፣ ኒውትሮን ኤንድ ኤሌክትሮን። እነኛኑ ሀሳብ ያስቀጥላል። አንድ አተም የተሰራው ከ3 ሰብ አተሚክ ፓርቲክሎች ነው፣ ከኒውትሮን፣ ከፕሮቶን እና ከኤሌክትሮን ነው የተሰራውን የሚለውን ሀሳብ እሱም ይቀበላል ማለት ነው በዚህ በሞደርን አቶሚክ ቲዮሪ። The electrons are found around the nucleus, whereas protons, neutrons are found in central part of atom which is called nucleus. ይህንንም ሀሳብ ያስቀጥላል። ኤሌክትሮን በኒውክለስ ዙሪያ የሚገኝ ሲሆን ፕሮቶኖችና ኒውትሮኖች ደግሞ በኒውክለስ ውስጥ ይገኛሉ ይላል። Describe that the mass of one atom is the summation of the number of proton and the number of neutron. የአንድ አተም ማስ ነምበሩ ነምበር ኦፍ ፕሮቶኑንና ኒውትሮኑን ስንደምር ያንን አተም ማስ ነምበር እናገኛለን ይለናል። The mass of an atom is occupying by the nucleus, whereas the large space of the atom is occupying by electron. ይሄ ሀሳብ እስካሁን ቀጥሏል። ምክንያቱም የአንድ አተም ማሱ በአብዛኛው ዲፔንድ የሚሆነው በኒውክለስ ላይ ነው፣ ነገር ግን አብዛኛው ስፔስ በኤሌክትሮን ተከቦ ይገኛል የሚለው ሀሳብ ተቀባይነት ስላገኘ ማለት ነው። ኳንተም ሞዴል ኦፍ አተም ቦርስ ቲዮሪ ወርክድ ዌል ፎር ሃይድሮጅን አተም 1 ኤሌክትሮን። የቦር ቲዮሪ ያው እንደምናውቀው በተለይ ለሃይድሮጅን አተም በጣም ሰርቷል፣ አንድ ኤሌክትሮን ብቻ ስላለው። ነገር ግን ኮምፕሊኬትድ የሆነ ብዙ ኤሌክትሮን ያላቸው አተሞች ላይ ወይም ኤሌመንቶች ላይ አፕላይ ለማድረግ ይከብዳል የቦር ሞዴል። Complications such as elliptical rather than circular orbit were introduced in an attempt to fit the data to Bohr's theory. ኮምፕሊኬሽን ፈጥሯል። ምክንያቱም ልክ ሰርኩላር የሆነ ኦርቢት ሳይሆን ሌሎች አተሞች ላይ ሌሎች ኤሌመንቶች ላይ የሚሰጠን ወደ ኢሊፕቲካል ቅርጽ በመውሰድ የቦር ቲዮሪን አፕላይ ለማድረግ ፊት ለማድረግ ተጥሯል ማለት ነው። the Bohr atomic theory and its modification that forced the theories to work hard to explain the spectroscopist's observation. የቦር አቶሚክ ሞዴልን ማለት ቲዮሪን ሞዲፋይ በማድረግ ቲዮሪስቶች ጠንክረው ሰርተዋል ማለት ነው። In spite of their effort, the Bohr atomic theory eventually proved unsatisfactory. The energy level are valid only for the hydrogen. ነገር ግን መጨረሻ ላይ ቲዮሪያቸው ምንድነው እሱ ያረጋገጠላቸው የቦር አቶሚክ ቲዮሪ ትንሽ ከብዳል ለመቀበል ነው። ምክንያቱም ከሃይድሮጅን አተም ውጪ ሌሎች አተም ሊሰራ አይችልም ብለው ነው ያስቀመጡት። An important characteristics of the electron, its wave nature still needed to be considered. የኤሌክትሮን ዌቭ ኔቸር አላት፣ ፓርቲክል ኔቸር ሳይሆን ዌቭ ኔቸር አላት የሚለው ሀሳብ ኮንሲደር መደረግ ያለበት ሀሳብ ነው። According to the de Broglie equation,
proposed in 1920s. All moving particles have wave property described by the equation. ዲ ብሮግሊ ኢኩዌሽን ምንድነው የሚያስቀምጥልን? ማንኛውም ሙቭ የሚያደርግ ፓርቲክል ዌቭ ኔቸር አለው፣ ዌቭ ፕሮፐርቲ አለው። ኢን ዘ ፎርም ኦፍ ዘ ኢኩዌሽን ኢዝ ዲስ። ዲ ብሮግሊ ኢኩዌሽን አስቀምጦልናል። ማንኛውም ሙቭ የሚያደርግ ፓርቲክል ማለት ነው ዌቭ ኔቸር አለው የሚል ሀሳብ አስቀምጦ ላምዳ which is equal to h over mv ብሎ L is the wavelength of the particle, h is Planck's constant, and mass of the particle, v is the velocity of the particle ብሎ አስቀምጧል። ዌቭ ኔቸር አለው። particles massive enough to be visible have very short wavelengths, too small to be measured. በጣም ማሲቭ የሆኑ ትልልቅ የሆኑ ነገሮች በጣም አጭር የሆነ ሾርት የሆነ ዌቭሌንግዝ አላቸው። ርዝማኔ ስለሌላቸው ማለት በጣም ሾርት የሆነ ዌቭሌንግዝ ስላላቸው ሜዠር ለማድረግ ከባድ ነው። it is too difficult to measure them. too small ማለት በጣም ትንሽ ናቸው ሜዠር ለማድረግ። but in the form of electrons on the other hand they have wave property because they are very small mass. ምክንያቱም እንደ ኤሌክትሮኖች በጣም ትንሽ ማስ ነው ያላቸው። በጣም ትንሽ ማስ ስላላቸው ልክ በዚህ ፎርሙላ መሰረት ከላይ ማለት ነው ዌቭ ኔቸሩን ስናየው ኢንቨርስሊ ሪሌትድ ነው የሚያደርገው ከላምዳ ጋር ማለት ነው፣ ከዌቭ ኔቸሩ ጋር ከዌቭ ሌንግዙ ጋር ማለት ነው። ከዌቭ ሌንግዙ ጋር ማስና ዌቭ ሌንግዝ they are inversely related። ስለዚህ ማሱ ሲጨምር ዌቭ ሌንግዙ ስለሚቀንስ ኤሌክትሮን ደግሞ ማሷ በጣም ትንሽ ስለሆነ ዌቭ ሌንግዟ ይጨምራል ማለት ነው። Electrons moving in circle around the nucleus in Bohr's atomic theory can be thought of as forming standing waves that can be described by the de Broglie equation. ኤሌክትሮኖች በኒውክለስ ዙሪያ ይዞራሉ የሚለው የቦር ሀሳብ ማለት ነው። በምንድነው can be thought of as forming a standing wave that can be described by the de Broglie። እንደምን መታሰብ ይችላል? ልክ ዌቭ ኔቸር ፈጥረው ነው በኒውክለስ ዙሪያ እየዞሩ ያሉት ከፓርቲክል ፖይንት ሳይሆን ዌቭ ኔቸር ልክ በዌቭ ኔቸር ፎርም ነው በኒውክለስ ዙሪያ የሚዞሩት ሀሳብ አለው ማለት ነው። however we no longer believe that it is possible to describe the motion of an electron in an atom so precisely. ነገር ግን አንችልም ነው። ምክንያቱም we no longer believe that it is possible to describe the motion of an electron in an atom ተውስ የአንድን ኤሌክትሮን ሞሽኗን ማለት ነው በትክክል እርግጠኛ ሆነን ብሊቭ ማድረግ ወይም መለካት መናገር አንችልም ማለት ነው። የአንድን ኤሌክትሮን ማለት ነው በትክክል ሙቭመንቷ ሞሽኗ በትክክል መናገር አይቻልም። This is a consequence of another fundamental principle of modern physics. አንደኛው የሞደርን ፊዚክስ ችግሩ ይሄ ነው። The Heisenberg principle. Heisenberg formulated what is known as the Heisenberg uncertainty principle, which states that it is impossible to know simultaneously both the momentum and the position of particle with certainty. ምንድነው የሚለን ሄዘንበርግ ፕሪንሲፕል ማለት ነው? አይቻልም ነው የኤሌክትሮንን መገኛዋንና ሞመንተሟን በአንድ ጊዜ ማወቅ አንችልም ነው። አይቻልም በአንድ ጊዜ። Heisenberg uncertainty principle which states that there is a relationship between uncertainty in location and momentum of an electron moving in the x direction. and ሙቭ እያደረገች ያለችን ኤሌክትሮን መገኛዋን ሎኬሽኗንም ሞመንተሟንም በአንድ ጊዜ ማወቅ አይቻልም የሚል ሀሳብ ነው ያስቀመጠልን። The other thing is quantum numbers. An atomic orbital is specified first by 3 quantum numbers that are associated respectively with orbital size, energy, shape, orientation, and the latter independent of these 3 quantum numbers. ይሄኛው ምንድነው? ስለ ኳንተም ነምበር ልናይ ነው። ምክንያቱም ሞደርን አቶሚክ ቲዎሪ ላይ ኳንተም ነምበሮች አሉ። እነኛን ኳንተም ነምበሮች በተለያየ ፎርም ነው የምናገኘው። ኢን ዘ ሳይዝ አለ፣ ሼፕ አለ፣ ኦሪየንቴሽን አለ። ወደታች ስናይ በደንብ በግልጽ ይሆንላችኋል ማለት ነው። the first 3 set of quantum numbers have a hierarchical relationship
the size related number limits the shape related number, the shape related number in turn limits the orientation related number። እነኚህ የመጀመሪያዎቹ ሳይዝ ሼፕ እና ኦሪንቴሽን ይገናኛሉ። ምክንያቱም ሳይዝ ሲጨምር ሼፕ ይጨምራል፣ ኦሪንቴሽኑ እንደዛው ምናምን የሚለው እርስ በርሳቸው የተገናኙ ሀሳቦች ናቸው። ነገር ግን ስፓይን ላይ ስንመጣ it is about the electron ኦርቢቱ፣ ስለ ኦርቢቱ ነው የሚያወሩት እነኛ ኢነርጂ፣ ሳይዝ ኦፍ ዘ ኦርቢት፣ ሼፕ ኦፍ ኦሪንቴሽን ምናምን። ኤሌክትሮኑ ይሄኛው የመጨረሻው ግን የመጨረሻው ኳንተም ነምበር ማለት ነው ዘ ኤሌክትሮን ስፓይን ነው። ኤሌክትሮኑ አፕዋርድ ነው ወይስ ዳውንዋርድ ነው ዲፍሌክት ያደረጋቸው የሚለውን ሀሳብ ብቻ ነው የሚይዙ ማለት ነው። በደንብ ወደ ታች ስናይ ግልጽ ይሆንላቸዋል። 3 among the 4 quantum numbers characterize the orbitals in an atom። ሶስቱ ማለት ነው እነኚህ ኳንተም ነምበሮች የመጀመሪያዎቹ ሳይዝ፣ ሼፕ እና ኦሪንቴሽኖቹ የሚያወሩ ስለምንድን ነው? ስለ ኦርቢታሉ ነው። ነገር ግን የመጨረሻው ስለ ኤሌክትሮኗ ነው። that is they describe the orbital or the space the electron is supposed to occupy። ኤሌክትሮኗ የምትገኝበትን ቦታ ነው እነሱ የሚያወሩት ማለት የመጀመሪያዎቹ። ነገር ግን የመጨረሻው the fourth quantum number which is called spine ምናምን which is used to describe the spine of electrons that occupy the orbital። የመጨረሻው ስፓይን ስለ ኤሌክትሮኗ ነው የሚያወራው። ወደ አፕዋርድ ነው ወይስ ዳውንዋርድ ነው ዲፍሌክት ያደረገችው የሚለውን ሀሳብ ነው የሚያወራው። the 4 quantum numbers are the principal quantum number n is a positive integer having the value n 1 2 3 የምንለው ማለት ነው። ፕሪንሲፓል ኳንተም ነምበር ይባላል። በኢንቲጀር ፎርም ነው የሚቀመጠው። it gives the following information። ምን አይነት ኢንፎርሜሽን ይሰጠናል? the principal quantum number 1 relative size of the orbital or the relative distance of the electron from the nucleus። ሳይዝ ኦፍ ዘ ኤሌክትሮን የኦርቢታሉን ሳይዝ እና ኤሌክትሮኗ ከኒኩለስ ምን ያህል ርቀት ላይ ትገኛለች የሚለውን ሀሳብ ይሰጠናል። ሳይዝ ኦፍ ኦርቢታል ኢንክሪዝ ዊዝ ኢንክሪዝ ኦፍ ፕሪንሲፓል ኳንተም ነምበር። ኳንተም ነምበሩ ሲጨምር ሳይዝ ኦፍ የኦርቢታሉ ሳይዝም ይጨምራል። ኢነርጂ ኦፍ ዘ ኦርቢታል የኦርቢታሉን ኢነርጂም ኢንፎርሜሽን ይሰጠናል። ሃየር ዘ ኤኑ ሲጨምር greater is ኢነርጂውም ይጨምራል። for example when the electron occupy an orbital n which is equal to 1 it is about hydrogen ነው ማለት ነው። ሃይድሮጅን አንድ ኤሌክትሮን አለው ኢነርጂ ሌቭል 1 ላይ ትገኛለች ማለት ነው። ልክ እንደዛው n ሲጨምር ኢነርጂም ይጨምራል። ተመሳሳይ ሪሌሽንሺፕ ነው ያላቸው። atom is in its ground state. Atom is in its ground state and has lower energy than when electron occupies an orbital with n which is equal to 2 first excited state። excited state ላይ ሲሆን አተም ስቴብል አይሆንም። ስለዚህ ብዙ ጊዜ አተም የሚገኘው ግራውንድ ስቴት ላይ ነው። ስለዚህ ሎወር ኢነርጂ ይኖረዋል ማለት አት ግራውንድ ስቴት ላይ ሲኖር። ኦኬ has lower energy than when first excitatory state ላይ ሲገኝ ደግሞ ኢነርጂ ይጨምራል ማለት ነው። the other thing is maximum number of electrons present in any shell given by the formula 2n square። maximum number of ኤሌክትሮን ሼሎቹ ማለት ነው። ሼል 1 ሼል 2 n1 n2 n3 ምናምን እያለ እሱ የሚቀጥለው ላይ ምን ያህል ኤሌክትሮን ይይዛል አንዱ ሼል አንዱ ዙር ማለት ነው። ምን ያህል ኤሌክትሮን ሊይዝ ይችላል የሚለውን በዚህ ፎርሙላ ማግኘት እንችላለን። ለምሳሌ n which is equal to 1 ከሆነ 2n square 2 1 square 1 ነው 2 1 ሲባዛ በ1 2 ይሆናል ማለት ነው። የመጀመሪያው ሼል ላይ n1 ላይ ማለት ነው 2 ኤሌክትሮን ሊገኝ ይችላል። when n which is equal to 2 ቢሆን 2 square 4 ነው 4 ሲባዛ በ2 8 ሁለተኛው ሼል ላይ 8 ኤሌክትሮን ይይዛል እያልን በዛ ማግኘት እንችላለን። the second quantum number is azimuthal quantum number is also known as angular momentum or subsidiary quantum number. It is an integer having value from 0 to n minus 1 ማለት ነው። ይሄኛው azimuthal quantum number or angular momentum ይባላል። ይሄኛው ደግሞ በቁጥር ሲቀመጥ ከ0 እስከ n minus 1 ይሆናል ማለት ነው። ለምሳሌ n 1 ቢሆን n 1 ቢሆን ማለት ነው 1 ሲቀነስ 1 0 ይሆናል። ከ0 0 ይሆናል ማለት ነው። ኤላችን 0 ይሆናል። n 2 ቢሆን 2 ሲቀነስ 1 1 ይሆናል። ስለዚህ ኤላችን ምን ይሆናል? 0 and 1 ይሆናል። ኤናችን 3 ቢሆን
ስሪ ሲቀነስ አንድ ማለት ነው። 3 ሲቀነስ 1 2 ይሆናል ማለት ነው። ስለዚህ 0 to 2 which is 0 አለ ከዛ 1 አለ ከዛ 2 ማለት ነው። እንደዛ እያለን ኤልን እናስቀምጣለን። for an orbital with n which is equal to 1 l can have a value of only of 0 ብቻ ይሆናል ማለት ነው። ምክንያቱም ከአንድ ላይ አንድ ስንቀንስ 0 ስለሆነ ኤል ካን ቢ 0 1 or 2 etc። ኦኬ ይሄኛው ደግሞ ሁለተኛ ምሳሌያችን ማለት ነው። ፎር ኦርቢታል ኤን which is equal to 2 ከሆነ ኤን 2 ከሆነ ማለት ነው 2 ሲቀነስ 1 ይሆናል። ኤል ካን ሃቭ ኤ ቫልዩ ኦፍ 0 or 1 ፎር ዞስ ዊዝ ኤን which is equal to 3 ከሆነ ከ3 ላይ 1 ስንቀንስ 2 ይሆናል። ስለዚህ ኤል ቫልዩአችን 0 1 or 2 ይሆናል ማለት ነው። ሶ ዘ ነምበር ኦፍ ፖሲብል ኤል ቫልዩ ኢኳልስ ዘ ቫልዩ ኦፍ ኤን ይሆናል። ለምሳሌ የኤንን ቁጥር የሚያህል ኤሎችን እናገኛለን። ለምሳሌ ኤን 3 ከሆነ 3 ኤሎችን ማግኘት እንችላለን። ምክንያቱም ኤን 3 ነው ማለት 3 ሲቀነስ 1 2 ነው። ከዛ ከ0 እንጀምራለን 0 to n - 1 ስለሆነ 0 1 2 ማለት ነው 3 እናገኛለን። ልክ የኤንን ያክል ኤሎችን እናገኛለን። ኤን 3 ከሆነ 3 ኤሎችን፣ ኤን 4 ከሆነ 4 ኤሎችን እናገኛለን ማለት ነው። ፎር ኤ ጊቨን ቫልዩ ኦፍ ኤን ዘ ማክሲመም ፖሲብል ቫልዩ ኦፍ ኤል ኢዝ ኤን -1። የመጨረሻው ትልቁ ኤል ሊሆን የሚችለው ኤን ተሰጥቶን የመጨረሻው ትልቁ ኤል ሊሆን የሚችለው ኤን -1 ነው። ለምሳሌ ኤን 4 ቢሆን ኤል ትልቁ ኤል ሊሆን የሚችለው 4 ሳይሆን 4 ሲቀነስ 1 3 ይሆናል ማለት ትልቁ። ዘ አዚሙታል ኳንተም ነምበር ጊቭስ ዘ ፎሎዊንግ ኢንፎርሜሽን። የመጀመሪያው ኢንፎርሜሽን የኢነርጂ ኦፍ ዘ ኦርቢታል ይሰጠናል። ይሄኛው ማለት ነው ዘ ፕሪንሲፓል ኳንተም ነምበር ሳይዝ ኦፍ ዘ ኦርቢታል ነው የሚሰጠን። ይሄኛው ደግሞ ሰብሼል ነው፣ ስለ ሰብሼል ነው ኢንፎርሜሽን የሚሰጠን። ሶ ነምበር ኦፍ ሰብሼል ፕሬዘንት ዊዝን ኤኒ ሼል ማለት ነው። ሰብሼሎችን ዲስክራይብ የሚያደርግ ኢት ዲስክራይብ ዘ ሼፕ ኦፍ ኦርቢታል ኤንድ ኢትስ ሰምታይም ኦልሶ ኮልድ ዘ ኦርቢታል ሼፕ ኳንተም ነምበር። የመጀመሪያው ሳይዝ ነበረ። ይሄኛው ግን አዚሙታል ኳንተም ኦር አንጉላር ሞመንተም የሚሰጠን ስለ ሼፑ ነው። የመጀመሪያው ሳይዝ ሲሰጠን ይሄኛው ስለ ሼፕ ኦፍ ዘ ኦርቢታል፣ እንደገና ሰብሼሎቹ ይሰጠናል። ልክ አንድ ሆቴል ማለት ነው። ሆቴሉ አለ ከላይ፣ ያ ሆቴሉን እንደ ፕሪንሲፓል ኳንተም ነምበር ኦር ኤን እንለዋለን ሆቴሉን። ልክ ከሆቴል ውስጥ ስንገባ ያሉ ክፍሎቹም ደግሞ አዚሙታል ኦር አንጉላር ሞመንተም ሰብሼል ናቸው ማለት ነው። እነሱ ክፍልፋይ ናቸው። ከዛ ቀጥሎ ያሉ ከሆቴል ውስጥ ያሉ የተከፋፈሉ ክላሶች ውስጥ ደግሞ እዛ ውስጥ በራሱ የተለያዩ ክላሶች ሊኖሩ ይችላሉ። እነኛን ክላሶችም እንደዛው እየከፋፈልን ኦሪየንቴሽናቸው ያንን እንደ ማግኔቲክ ኳንተም ነምበር እንለዋለን ማለት ነው። ልክ እንደዛ መረዳት። ኢት ዲስክራይብስ ዚስ ዲስክራይብ የሚያደርግልክ ማግኔቲክ አንጉላር ሞመንተም ማለት ነው። ሼፕ ኦፍ ዘ ኦርቢታል ኤንድ ሰብሼል ኦፍ ዘ ኦርቢታል ማለት ነው። ዘዘርዋኒ ዘ ማግኔቲክ ኳንተም ነምበር ኤምኤል የሚባለው ማለት ነው። ኢት ኢዝ ኦልሶ ናውን አዝ ዘ ኦርቢታል ኦሪየንቴሽን እንለዋለን። ይሄኛው ደግሞ ኦሪየንቴሽን ኦፍ ዘ ኦርቢታል ኦሪየንቴሽን ኳንተም ነምበር። ኢት ኢዝ አን ኢንቲጀር ሃቪንግ ዘ ቫልዩ ፍሮም -l ስሩ 0 ቱ +1 -l ቱ +1 ያክል ቫልዩ ነው የሚሰጠን ኤምኤል ደግሞ ማለት ነው። ወደ ታች ስናይ በደንብ ግልጽ ይሆንላችኋል። ዘ ፖሲብል ቫልዩ ኦፍ አን ኦርቢታልስ ማግኔቲክ ኳንተም ነምበር አር ሴት ባይ ኢትስ አንጉላር ሞመንተም ኳንተም ነምበር ዛት ኢዝ ኤል ዲተርማይን ኤምኤል። ኤል ነው ዲተርማይን የሚያደርግልን የኤምኤልን ማለት ነው። አን ኦርቢታል ዊዝ ኤል which is equal to 0 can have only ኤምኤል which is equal to 0 ነው። ምክንያቱም ኤል ላይ ዲፔንድ ሆነን ነው ኤምኤልን ፋይንድ ማድረግ የምንችለው። ምክንያቱም የኤምኤል ዋጋ ከ-ኤል እስከ +ኤል ስለሆነ ዜሮን አካቶ ማለት ነው። ስለዚህ ለምሳሌ ኤል 0 ከሆነ ኤምኤላችን 0 ነው የሚሆነው፣ ምክንያቱም ኔጌቲቭ ቁጥር የለንም። however an orbital with
L which is equal to 1 ከሆነ ML can be what -1 0 or +1 ሶስት አይነት እናገኛለን። ሶስት አይነት ኦሪየንቴሽን እናገኛለን። there are 3 possible orbitals with 1 which is equal to 1 L which is equal to 1 each with its own spatial orientation ራሱ የሆነ spatial orientation። ስለዚህ the number of possible ML value or orbital for a given L value is 2L plus 1 ይሆናል ማለት ነው። ስለዚህ L ተሰጥቶን ML ለማግኘት 2L plus 1 ፎርሙላ መጠቀም እንችላለን። ለምሳሌ L 1 ከሆነ 2 ሲባዛ በ1 2 ይሆናል። 2 ሲደመር 1 3 ፖሲብል ኦሪየንቴሽኖች እናገኛለን ልክ እንደላኛው። It's prescribes the orientation of the orbital in the 3-dimensional space about the nucleus ማለት ነው። ስለ 3 ዳይሜንሽናል የሆነ አቀማመጥ ነው የሚያሳየን ማለት ነው። አራተኛው the electron spin quantum number ይባላል። ms spin ነው ይሄ has only two possible values +1 1/2 represented by the arrow upward and -1/2 represented by the arrow downward። ሁለት ፖሲብል ቫልዩ ብቻ ነው ያለው +1/2 or +1 -1/2 ብቻ ማለት ነው። the name electron spin quantum suggests that electron have a spinning motion ኤሌክትሮን ስፓይኒንግ የሆነ ሞሽን አላት እንቅስቃሴ አላት የሚለው ነው የሚያሳየን። however there is no way to attach precise physical reality to electron spine ነገር ግን ትክክለኛ የሆነውን ነገር ስለ ኤሌክትሮን ያለውን ስፓይን ፕሪሳይዝሊ በትክክል መናገር አይቻልም። just probability ነው የምናስቀምጠው ማለት ነው። ስለዚህ the quantum number specifies the energy states of the atom the quantum number ስለዚህ ስፔሲፋይ ኤነርጂ ስቴት ኦፍ የአንድ አተም የሚገኝበትን ኤነርጂ ስቴቱን ስፔሲፋይ ለማድረግ ይሞክራል ማለት ነው። the atoms energy level or shell are given by n value የአንድ አተም ኤነርጂ ሌቭሉን ወይም ሼሉን ዲስክራይብ የምናደርገው በn ቫልዩ ነው። the atoms sub level or ደግሞ sub shell are given by the n and l value sub shellውን ደግሞ በn እና በl value ዲስክራይብ እናደርጋለን። each level contains sub level that designate the shape of the orbital ስለዚህ እያንዳንዱ ሌቭል የራሱ የሆነ ኦርቢታል ሼፕ ምናምን አለው ማለት ነው። የአንድ ኦርቢታል ኤነርጂ ሌቭል አለው ሰብ ሼሉ ምናምን ዲስክራይብ የምናደርግባቸው n እና l ተጠቅመን ማለት ነው። ሌላኛው ቶሎ የምፈጥነው ቶሎ ከበል ደቂቃ ለመቆጠብ ያክል ነው ዲቴል አለመግባት ማለት ነው። the atoms orbitals are specified by the n l ml value የአንድ አተም ኦርቢታል ማለት ነው ስፔሲፋይ ሊደረግ ይችላል በn በl እና በml value ማለት ነው። those the three quantum numbers that describe an orbital express its size ማለት ነው። እያንዳንዱ የራሱ የሆነ ኤክስፕረስ የሚያደርገው ነገር አለ የአንድን ኦርቢታል ነው። ስለ ኦርቢታሉ ሳይዝ ለምሳሌ ኤነርጂ ሌቭል ስለ ሳይዙ ዲስክራይብ የሚያደርግልን n ነው። ስለ ሼፑ ደግሞ l ነው። ስለ ኦሪየንቴሽኑ ደግሞ ml ነው ማለት ነው። each sub level is designed by a letter l which is እያንዳንዱ ሰብ ሌቭል በሌተር ዲዛይን ተደርጓል። ለምሳሌ l which is equal to 0 ማለት s ሰብ ሌቭል ነው። l which is equal to 1 ማለት p ሰብ ሌቭል ነው። l which is equal to 2 ማለት d ሰብ ሌቭል ነው። l which is equal to 3 ማለት f ሰብ ሌቭል ነው እየተባለ በሌተር ስፔሲፋይ ተደርጓል። the letter s p d f are derived from the name of spectroscopic lines ከነኛ ድራይቭ የሆኑ ኔሞች ናቸው። s ሻርፕ ነው እንትኑ ሼፑ ማለት ነው። p ፕሪንሲፓል፣ d ዲፊውዝ የሆነ ነገር ነው። f ደግሞ ፋንዳሜንታል የሆነ ነገር ነው። በዛ ሙሉ ነው። the sub labels are named by joining the n value sub labels are named by joining n value and the letters designation ስለዚህ ሰብ ሌቭሎችን ኔም ማድረግ የምንችለው n ቫልዩን እና እነኚህ የተሰጡት በሌተር ስፔሲፋይ የተደረጉት እነሱን በመጠቀም ነው ማለት ነው። ስለዚህ ፎር ኤግዛምፕል ለምሳሌ the sub level sub shell ማለት ነው ሰብ ሌቭሉ ተሰጥቶ ለምሳሌ n which is equal to 2 ከተባለ l which is equal to 0 ከተባለ ኔም ስናደርገው 2s እንለዋለን። ምክንያቱም l which is equal to 0 ማለት s ስለሆነ በሌተር ማለት ነው። የመጀመሪያው n value ማለት ነው ሰብ ሌቭል are named by joining n value and the letter designation n which is equal to 2 ከተሰጠው 2s ብለን እንወስዳለን። the only orbital in this sub level is
has n which is equal to 2 l which is equal to 0 ml ደግሞ l 0 ስለሆነ mlአችን 0 ይሆናል። የሰብ ሌቭል with n which is equal to 3 ከሆነ n 3 ከተሰጠን l ደግሞ 1 ተሰጠን። ስለዚህ l which is equal to 1 ማለት p ሰብ ሌቭል ስለሆነ 3p እናደርጋለን። 3p ሰብ ሌቭል it has 3 possible orbitals ምክንያቱም l which is equal to 1 ማለት ml ደግሞ ከማይነስ l እስከ ፕላስ l 0ን ጨምሮ በመሃል ማለት ነው። ስለዚህ ማይነስ l ማለት l which is equal to 1 ስለሆነ ማይነስ 1 0 ፕላስ 1 ስለዚህ 3 ኦሪየንቴሽን አለ መስሎ። ስለዚህ it has 3 possible orbitals ሶስት አይነት ፖሲብል ኦርቢታሎች ልናገኝ እንችላለን። አንደኛው n which is equal to 3 ሆኖ l which is equal to 1 ሆኖ ml ደግሞ -1 ሊሆን ይችላል። another with n which is equal to 3 ሆኖ l which is equal to 1 ሆኖ ml ደግሞ 0 ሊሆን ይችላል። እንደገና የመጨረሻ n which is equal to 3 ሆኖ l which is equal to 1 ሆኖ ml ደግሞ +1 አድርገን ሶስት አይነት ኦሪየንቴሽን ልናገኝ እንችላለን ለአንዱ ለn which is equal to 3 ማለት ነው። for a given principal quantum number n the total number of orbital is determined ይሄንን ከመዘርዘር ይልቅ እንደዚህ በፎርሙላ መጠቀም እንችላለን። for a given principal number n ከተሰጠን the total number of orbital is determined as the number of orbital n which is n square in a shell ብለን እንወስዳለን ማለት ነው። ቶታል ነምበር ኦፍ ኦርቢታል ምን ያህል ኦርቢታሎችን ማግኘት እንችላለን ለሚለው ማለት ነው። በአጠቃላይ n ስኩዌር አድርገን መውሰድ እንችላለን ማለት ነው። similarly the number of orbital in each subshell is determined as በተመሳሳይ ሁኔታ number of ኦርቢታሎቹን ደግሞ በ2l + 1 አድርገን መውሰድ እንችላለን ማለት ነው። ስለዚህ example 5 what value of the angular ደቂቃ እንዳይበዛባችሁ ለምሳሌ ምሳሌ 5 ላይ እሱን እዚህ ጋር ማየት እንችላለን። what values of the angular momentum quantum number L and magnetic quantum number ML are allowed for principal quantum number n of 3 how many orbitals are allowed for n which is equal to 3 የሚል n 3 ከተሰጠን ማለት ነው what values of angular momentum quantum number and magnetic quantum number ML can be allowed ነው የሚለው እሱን መውጣት እንችላለን። አንጉላር ኤምኤላችን እና ኤላችን n which is equal to 3 ከተሰጠን ማለት ነው። ስለዚህ አንጉላር ሞመንተም ኳንተም ነምበር ማለት ነው ኤላችን አለ this defines the shape of the orbital the rule l can be any integer from 0 up to n - 1 ሊሆን ይችላል። ስለዚህ n 3 ስለተሰጠን l can be 0 1 or 2 ሊሆን ይችላል። what this means this value correspond to the subshell ስለዚህ እነኚህ ቫልዩዎች ሰብሼል ነው ዲፋይን የሚያደርጉ ምክንያቱም l 0 ሲሆን s ነው 1 ሲሆን p ነው 2 ሲሆን ደግሞ d ነው። ስለዚህ n 3 ስለተሰጠን 3s 3p እና 3d ይሆናል። ማግኔቲክ ኳንተም ነምበር ml ደግሞ this defines the orientation ነው የሚገልጽልን የኦርቢታሉን ኦሪየንቴሽን ኦር 3 ዳይሜንሽናል ስፔሱን ዲፋይን የሚያደርግልን። ስለዚህ የሱ ደግሞ ml can be given as -l2 plus l including 0 ነው ይጨምራል በመሃል ማለት ነው ኔጌቲቭ እና ፖዚቲቭ ቁጥሮችን። ስለዚህ l 0 ሲሆን ml 0 1 possible orientation l 1 ሲሆን ml ምን ሊሆን ይችላል -1 0 +1 3 possible orientation እናገኛለን። for l which is equal to 2 ሲሆን ደግሞ 3d ማለት ነው ml ኔጌቲቭንም ፖዚቲቭንም ከ-2 እስከ +2 ይሄዳል ml -2 -1 0 +1 and +2 5 possible orientation አገኘን ማለት ነው። ስለዚህ በአጠቃላይ ምን ያህል possible orientation አገኘን 1 ሲደመር 3 4 ሲደመር 5 9 ስለዚህ 9 possible orientationዎችን አገኘን ማለት ነው። ስለዚህ በቀደሙ ፎርሙላ መሰረት ቶታል possible orientation የአንድ ኦርቢታል ከተሰጠን n ስኩዌር አድርገን መውሰድ ነው። ስለዚህ n which is equal to 3 ነው 3ን ስኩዌር ስናደርገው 9 possible orientationዎችን እናገኛለን ማለት ነው። በዛ ማለት give the name magnetic quantum number and name of orbital for each sublabel with the following quantum numbers ይለናል። ለነኚህ ስጧቸው ነው የሚለን ኔም ማለት ነው። n 3 ሲሆን l ደግሞ 2 ሲሆን l 2 ነው ማለት ምን ማለት d ነው ማለት ነው። l 0 ሲሆን
ኤል 1 ሲሆን ፒ፣ ኤል 3 ሲሆን ኤፍ ነው። ስለዚህ ኤል 2 ነው ማለት ዲ ነው ማለት ነው። ስለዚህ ኤን 3 ከተሰጠን 3 ዲ ይሆናል ማለት ነው። ቢ ደግሞ ኤን which is equal to 2 ከተሰጠን ኤን ደግሞ 1 ከተሰጠን ኤል 0 ማን ነው ኤል 0 ከተሰጠን ኤል 0 ማለት ኤስ ማለት ነው። ስለዚህ ኤን 2 ነው የተሰጠን። ስለዚህ 2 ኤስ እንላለን። ሲን ደግሞ ኤን 5 ተሰጥቶናል። ኤል ደግሞ 1 ተሰጥቶናል። ኤል 1 ማለት ደግሞ ፒ ማለት ነው። ስለዚህ 5 ፒ። ኤን which is equal to 4 ተሰጥቶናል። 1 ኤል ደግሞ 3 ተሰጥቶናል። 3 ማለት ኤል 3 ማለት ደግሞ ኤፍ ነው። ስለዚህ 4f ብለን እንወስዳለን ማለት ነው። ልክ እንደዛ እዚህ ጋም what is the wrong with each of the following quantum number designation and or sub-level name ይላል። ሮንግ የሆነው የትኛው ነው ይለናል። ለምሳሌ ኤ ላይ ኤን 1 ተሰጥቶናል። ኤል 2 ሊሆን አይችልም። ምክንያቱም ኤን 1 ከተሰጠን ኤላችን 0 ቱ ኤን -1 ስለሆነ 1 ሲቀነስ 1 0 ስለሚሆን ኤላችን 0 ነው የሚሆነው እንጂ 2 ሊሆን አይችልም። ስለዚህ ፖሲብል አይደለም ማለት ነው። ኤ ሮንግ ነው ማለት ነው። ቢ ደግሞ ኤን 4 ተሰጥቶናል። ኤል 3 ይሆናል። ምክንያቱም ኤላችን ኤን -1 ስለሆነ እናገኛለን 3 ይሰጠናል። ኤምኤል ደግሞ +1 አዎ ልናገኝ እንችላለን። ምክንያቱም ኤምኤል ከ-ኤል እስከ +ኤል ስለሆነ ማለት ነው። it is possible። ስለዚህ ይህንን በምን ዲፋይን ማድረግ እንችላለን? ኤል 3 ነው ማለት ዲ ማለት ነው። ኤን 4 ዲ ብለን ኔም ማድረግ እንችላለን። give the sub level notion for each of the following set of quantum number የሚለውን ኤን 3 ሲሆን ኤል 2 ሲሆን ደግሞ ኤል 2 ማለት ምን ማለት ነው? ዲ ማለት ነው። ስለዚህ 3 ዲ ይሆናል። ቢ ላይ ኤን 2 ከሆነ ኤል 0 ሲሆን ኤል 0 ኤስ ማለት ነው። ስለዚህ 2 ኤስ ይሆናል። ሲ ላይ ኤን 4 ማለት ኤል እንደገና ኤል 1 ማለት ምን ማለት ፒ ማለት ነው። ስለዚህ 4 ፒ ይሆናል። ኤል 3 ማለት ኤፍ ማለት ነው። 4 ኤፍ ይሆናል ማለት ነው። indicate whether each of the following is permissible set of quantum number. if the set is not permissible, state why it is not. permissible ነው ይሆናል ወይስ አይሆንም የሚለውን ኤ ላይ ኤን which is equal to 3 ከተሰጠ ኤል ደግሞ 1 ከተሰጠ ኤምኤል +2 ሊሆን አይችልም። ምክንያቱም ኤላችን this is not permissible ምክንያቱም ኤምኤላችን -ኤል2 +ኤል ስለሆነ ማለት ነው። ምክንያቱም +2 የሚባል እንትን አይኖረንም። ከ-1 0 ኤንድ +1 ነው የሚሆነው። ስለዚህ ኤ አይሆንም። ቢ ላይ ኤን 4 ከተሰጠን ኤል ደግሞ 3 ከተሰጠን ኤምኤል -3 ይሄኛው ኤል 3 ነው ማለት ከ-ኤል እስከ +ኤል ስለሆነ it is possible። ቢ ላይ possible ነው it is permissible። ሲ ላይ ኤን 3 ነው ኤል 2 ነው ኤምኤል -2 it is ሲ impossible ነው ምክንያቱም ኤል which is equal to 2 ማለት ዲ ስለሆነ ከ-ኤል እስከ +ኤል ስለሆነ -2 ይሆናል። ኤን 0 ሲሰጠን ኤላችን 0 ኤን 0 ተብሎ አይሰጥም ምክንያቱም ኢንቲጀር ፎርም ስለሆነ ማለት ነው። ዲ አይሆንም። ኢ ላይ ኤን 0 ኤል 3 ኤምኤል -3 ሊሆን አይችልም። ኤን 3 ሆኖ ኤል 3 ሊሆን ምክንያቱም ኤን -1 ስለሆነ ማለት ነው። ኤል consider the electronic configuration of an atom. whether what are the NL and ML quantum number corresponding to the 3s orbital. ኤሌክትሮኒክ ኮንፊገሬሽን 3s ኦርቢታል ኤ ላይ ማለት ነው። ኤን ማለት ኤን 3 ማለት ነው። 3s ከተባለ ኤናችን 3 ነው from the number ኤሳችን ደግሞ 0 ነው ማለት ነው። ኤል which is equal to 0 ይሆናል። ኤምኤል ደግሞ 0 ነው ምክንያቱም ኤል which is equal to 0 ነው። ኤል 0 ነው ማለት ኤምኤላችን 0 ነው። ኤምኤል ሌላኛው list all the possible quantum number value for an orbital if the 5f sub shell 5f ኤናችን 5 ነው ማለት ነው። ኤላችን ደግሞ 3 ነው ማለት ነው because it is an f sub shell ስለሆነ ማለት ነው። ኤምኤላችን ምን ሊሆን ይችላል? ኤል 3 ነው ማለት -3 -2 -1 0 +1 +2 +3 these are all the possible orbital orientation ይሆናል ማለት ነው። ሌላው ሲ ላይ ስንመጣ ማለት ነው እዚህ
In which specific subshell will an electron be present if the quantum number n which is equal to 3, l which is equal to 1 and ml which is equal to minus 1 ከሆነ ማለት ነው n 3 ተሰጥቶናል፣ l 1 ተሰጥቶናል፣ ml minus 1 ተሰጥቶናል። ስለዚህ p ነው 3 p. This is the 3p subshell, specifically one of the 3p orbitals. Which of the following quantum numbers relate to the electron only which relates s to the orbital ይላል። relate to ከኦርቢታል ጋር የሚገናኙት n l and ml. this define the house the electron lives. n is the size of or the energy, l is the shape, and ml is the position or orientation in space. Relate to the electron, it is only ms which is the spin quantum number. This describes the electron itself. Spinning of electron plus 1/2 or downward, which is minus 1/2.